የኢኮኖሚ ሽግግርን በጽኑ መሰረት ላይ ለማቆም በሚደረገው ጥረት ውስጥ የአምራች ኢንዱስትሪው ዘርፍ የማይተካ ሚናን እየተጫወተ ይገኛል። ዘርፉ የኢትዮጵያ ታምርት ንቅናቄ ሲጀመር ከነበረበት የ4.7 በመቶ እድገት አሁን ላይ 10.7 በመቶ እድገት ማስመዝገቡ ተገልጿል። ለዘርፉ በተሰጠው ትኩረት የተለያዩ ችግሮች ተቀርፈው የምርት አይነቶችና ጥራታቸው በከፍተኛ ፍጥነት በማደግ የሀገርን ፍላጎት የመመለስ አቅም እያሳዩ ቢሆንም የጥሬ ዕቃ አቅርቦትና የፋይናንስ ችግር ተግዳሮት እንደሆነባቸው ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ አምራቾች ገልጸዋል። ከሪሶርስ አንጻር ብዙ ጊዜ ሊሚትድ ያደርገናል። ጥሬ ዕቃዎች ላይ በጣም ቻሌንጅ አለ። ቆዳዎቹን አልፍቶ ወደ ፊኒሽድ ከማምጣት አንጻር እዛ ላይ ብዙ ሊሚቴሽኖች አሉ። ኬሚካሎች በቂ ሁኔታ የመገኘት እሱ ቻሌንጆች በጣም ብዙ ቻሌንጆች አሉ። ማዕድን ላይ ብድር አይሰጥም። ከፍተኛ ለማዕድር ያላቸው የብድር አሰጣጥ ዝቅ ያለ ነው። ጠቅላይ ሚኒስትር አብይ አህመድ አራተኛውን የኢትዮጵያ ታምርት ኤክስፖ ባስጀመሩበት ወቅት የፋይናንስ ተቋማት ለኢንዱስትሪው የሚያቀርቡት ብድርና ድጋፍ አነስተኛ መሆኑን ጠቁመው ለዘርፉ ማነቆ የሆነውን የፋይናንስ ድጋፍ በከፊል ለመቅረፍ የሚያስችል አዲስ ሕግ በሚቀጥሉት ሳምንታት እንደሚወጣ ተናግረዋል። አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ። አምራች ኢንዱስትሪዎች ቀደም ሲል ከውጪ በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ ይገቡ የነበሩ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን በማዳን ረገድ ከፍተኛ ሚና እየተጫወቱ ይገኛል። በዚህም ባለፉት 4 ዓመታት ከውጪ ይገባ የነበረ የ14.5 ቢሊዮን ዶላር ወጪ በሀገር ውስጥ መተካት መቻሉም ተመላክቷል። በተለይም ለወጣቱ የህብረተሰብ ክፍል ሰፊ የስራ ዕድል በመፍጠር የስራ አጥነትን ችግር በዘላቂነት እየቀረፈ ይገኛል። ብቁና ተወዳዳሪ ባለሙያ በማፍራት ላይ እንደሚገኝ ተገልጿል። በዚህም በዘርፉ በየዓመቱ 350 ሺህ የሚሆኑ ወጣቶች የስራ ዕድል ተጠቃሚ መሆናቸውንም መረጃዎች ይጠቁማሉ። አምራች ኢንዱስትሪ ስንል ከፍተኛ የስራ ዕድል የሚፈጥር ነው። ብሎም ደግሞ ከውጭ ሀገር ይገቡ የነበሩትን ከፍተኛ የውጭ ምንዛሬ የሚጠይቁ ማቴሪያሎች እዚህ መመረታቸው አንድም የስራ ዕድል ይፈጥራል፣ ሁለተኛ ደግሞ የኢኮኖሚም ተጠቃሚ ነው የምትሆነው ሀገርም እንደ ግለሰብ እንደ ድርጅትም። ቋሚ እና ተመላላሽ ብዙ ሰራተኞች አሉን። በጣም ብዙ ከ50 በላይ ሰራተኞች ፋብሪካው ላይ ይሰራሉ። ሜን ኦፊስ ላይም ወደ 20 ምናምን አካባቢ ሰራተኞች አሉን። የቀን ሰራተኞችንም እዛው አካባቢ ላይ በፋብሪካው አካባቢ ያሉት ወጣቶችን የስራ እድሎችን ፈጥረናል። እንደ ኢትዮጵያ ታምርት ያሉ ኤክስፖዎች አምራቾች ምርቶቻቸውን ለሀገር ውስጥና ለዓለም አቀፍ ገበያ እንዲያስተዋውቁ እንዲሁም ቀጥተኛ የገበያ ትስስር እንዲፈጥሩ ሰፊ እድል የሚከፍቱ መሆናቸውን አምራቾች ገልጸዋል። ባለፉት 9 ወራት በተለያዩ የሀገሪቱ አካባቢዎች 222 ኤግዚቢሽኖች መዘጋጀታቸውን የገለጹት የኢንዱስትሪ ሚኒስትር መላኩ አለበል በሁነቱ ላይ ከ17000 በላይ አምራቾች ልዩ ልዩ ምርቶቻቸውን ማቅረባቸውንና በዚህም 3.6 ቢሊዮን ብር ግብይት መከናወን መቻሉን ጠቁመዋል። ባለፉት 9 ወራት ብቻ በመላ ሀገሪቱ 222 ኤግዚቢሽኖች ተዘጋጅተው 17461 አምራቾች ምርቶቻቸውን አስተዋውቀዋል። በዚህም ለህብረተሰቡ ምርትን በተመጣጣኝ ዋጋ በማቅረብ 3.6 ቢሊዮን ብር የሚጠጋ የግብይት ስራ ተከናውኗል። ይህም የዜጎችን የሀገር ውስጥ ምርት የመጠቀም ባህል በከፍተኛ ሁኔታ ቀይሮታል።